የአማራን ትግል ቁንጮውን ቦታ የያዙት የትግራይ ሰዎች ናቸው። በተለይ ጎንደር ውስጥ ያሉት በብዛት የአማራን ትግሉን አንቀው የያዙት አንደኛ ገንዘብ የሚገኝበት ቦታ አሁን ዳያስፖራው ገንዘብ ሲያዋጣ የገንዘቡን ቦታ አንቀው የሚይዙት ሚዲያ ሲከፍት የሚዲያውን ቦታ አንቀው የሚይዙት አማራ ክልል በመወለዳቸው አማርኛ ይችላሉ። ስማቸው የአማራ ነው። ከዛ ይይዙታል። ስለዚህ የአማራ እውነተኞቹ አማሮች መንቀሳቀስ አይችሉም። ይሄ ደግሞ አማራ አማይ ነው። አማራ አማይ ነው እና በቃ ገሌ ስለሚል በቃ የኔ ሰው ነው ዳባት እኮ ነው የተወለደው የአምባ ጊዮርጊስ ልጅ እኮ ነው ይላል። እኔ ደግሞ ግግም ብዬ አይደለም የጨዋታው ህግ አይፈቅድም። እኔ የምለው ያንን ነው። ሰውየውን እኮ ጠልቼው አይደለም ኢትዮጵያዊ ነው ወደዋለሁ። ግን የአማራን ትግል ትግሬ መምራት የለበትም። የትግሬን ትግል አማራ መምራት የለበትም። የአማራን ትግል ኦሮሞ መምራት የለበትም። የኦሮሞን ትግል አማራ መምራት የለበትም። ተመልከቱ። አንዴ እሱ ይጽፍብኛል አይታችኋል መቼም ፌስቡክ ላይ ከመባረሬ በፊት ይጽፍብኛል። ይሄ እንደዚህ አድርጎ ኢትዮጵያን እንትን የሚል ምናምን እያለ ይጽፍብኛል በእውነት። ከዛ እኔ ደግሞ ያው ጸባይኛ አይደለሁ እኔ ወስጄ አባትህ አቶ እዝራ በየነ ገብረ ህይወት ናቸው። አንተ የአማራን ትግል መምራት አትችልም። የአማራን ትግል እያፈረስክ ነው። የአማራን ተቋሞች እያፈረሳችሁ ነው። በረከት ስምኦን ኤርትራዊ ነው። የአማራን ትግል መምራት አይችልም። ጎንደር ስለተወለደ አይችልም። በቃ የዘር ፖለቲካ በኢትዮጵያ ማዕቀፍ ቢሆን ችግር የለውም ነበር። በኢትዮጵያ ማዕቀፍ እያንዳንዱ ሰው የምትታወቀው በዜግነት ከሆነ አቶ ገሌ የከተማ አስተዳደር ከንቲባ ነው ሲባል ያ ሰውዬ የሸካና ቤንች ማጂ ዞን የተወለደ ሊኖር ይችላል። እውቀቱ ግን የቀሰመው እውቀት የሥራ ልምዱ ግን የከተማ ልማት ኤክስፐርት ሊሆን ይችላል። ስለዚህ አምጥተህ ጎንደር ላይ ልትሾመው ትችላለህ። ያ የዜግነት ፖለቲካ ባለበት ሀገር ነው ያ መሆን ያለበት። ማንም ሰው መቀሌ ልትሾመው ትችላለህ። የኢትዮጵያ ከተሞች የተሰሩት በዛ ነው። እነማን ናቸው ሐዋሳን የሰሩት? ዜግነታቸው ትግሬ ብሔራቸው ትግሬ አማራ። አሁን በአሁኑ አባባል ዜግነታቸው አማራ ወይ ትግሬ ወይ ኦሮሞ የሆኑ ሰዎች እኮ ናቸው ሄደው የሆነን ከተማ የመሰረቱት ያቋቋሙት። ሐዋሳዎች አልሰሩት። ከትግራይ መጥቶ ይሰራሉ፣ ከትግራይ ሄደው ይሰራሉ። ምንድነው ያን ያደርጋቸው? ዜግነታቸው። ጅጅጋን ሄደው ይሰራሉ፣ ሐረርን ሄደው ይሰራሉ። ምን ያሉ አሉ ማለት ነው። እነ ቶማስ ጃጃው እና አያሌው መንበር እነ ሙሉ ዓለም ገብረመድህን አሁን ሩዋንዳ ነው ያለው። እነዚህ ግማሽ ትግሬዎች ናቸው። ግን የአማራን ፖለቲካ ማስተር ማይንዶች ናቸው የያዙ ናቸው። በተለይ ጎንደር አካባቢ ያሉት ማለት ነው። ጎንደር አካባቢ ያሉት አሁን እነ ደረጀን የሚመራው ይሄ ትግሬ ነው የሚመራው። እነ ደረጀን እነ ጌታ አስራደን አወጣላቸዋል። የስልክ ንግግራቸውን የስልክ ውይይታቸውን አወጣላቸዋል። ይህ አማራ ፋኖ በጎንደር አንድ እንዳይሆን ማለት ነው። ለምሳሌ አፋብሃ ውስጥ ያለው ዮሐንስ ንጉሱ የሚባል ልጅ አለ። አፋብሃ የጎንደር አሁን ከናብቴ ጋር አብሮ የመጣ ማለት ነው። ዮሐንስ ንጉሱ እንደውም የአፋብሃ ቃል አቀባይ ነው። ከውባንተ ጋር ተጣልተው የሞተው ውባንተ እኔ አማራ ነኝ ጎንደሬ ነኝ፣ አንተ በግማሽ ትግሬ ነህ፣ ለዘመዶች ነው የምታግዘው ብለው ነው የተጣሉት። እሱ ጎንደር ላይ እነ በረከት ስምኦን 10 ሚሊዮን ብር ሰጥተው ሆቴል ከፍቶ ያንንም ብድር ላለመመለስ ተቃጠለብኝ ብሎ እሳት ለቆበት ከዛ በኋላ አዲስ አበባ ሄዶ ከዛ ደግሞ እንደመታሰሩ ነው። ከዛ ኡጋንዳ ሄዶ ኡጋንዳ ከርሞ የአማራ ፋኖ ትግል ሲያቆጠቁጥና አማራ ብቅ ሲል መታፈን አለበት አማራ ተብሎ ተልኮ የመጣ ሰው ነው። ቀጥታ በአውሮፕላን መጥቶ ፋኖ ነኝ ብሎ ተቀላቀለ ማለት ነው። መራሩን እውነት መጠጣት አለበት፣ መጋት መቻል አለበት። እነ ሳሚ ቀኝ የሚባል ሳሚ ምናምን የሚባል ለንደን ያለ ትግሬ ቅማንቴ እና የኔ እንትን ምንድን ነው የአማራ ትግል ለአማራ ነው መሰጠት ያለበት። አሁን እኔ ልምራው አላልኩም፣ እኔ የመራሁት አይደለም። እኔ ምክር ነው እየሰጧቸው ያለሁት። በቃ ከተቀበሉ ይቀበሉታል። ይሄ አፍራሽ ነው። ለምሳሌ እንመልከት። ልክ ተቋም አማራዊ ተቋም ሲመሰረት ያን አማራዊ ተቋም ማምከን ስራቸው የሆነና አማራዊ ተቋም ሲመሰረት መሪነቱንና ገንዘቡን የሚያደርጉ
በስም አማራ ወይም ደግሞ ኦሮሞ ናቸው ወይ አገሸንጎ ናቸው ወይ የፖለቲካው ቅማንት የትግሬ ቃሎች ናቸው ወይ ደግሞ ግማሽ ደግሞ የፈለገውን በዚህ በአማራ ትግል ያየሁት እኔ ግማሽ ያለበት ለምሳሌ በእናቱ ወይ ትግሬ ሊሆን ይችላል በአባቱ ትግሬ ሊሆን ይችላል ወይ በእናቱ ትግሬ ወይ አማራ በአባቱ ወይ በአባቱ ትግሬ በእናቱ አማራ ከሁለት አንዱ ሊሆን ይችላል የፈለገ ቢሆን የሚያግዘው ለትግሬ ነው ምን ይልከታቸው አማሮች ትግሬዎቹ ፈቷቸው ሁለት ልጆች ወልደው ሶስት ልጆች ወልደው 15 ዓመት 40 10 ዓመት 20 ዓመት የገነቡትን ትዳር በማይመለከታቸው ጉዳይ የተጣሉ ሌላ ቦታ ነው እነሱ ቤት ውስጥ ሆነው ጸልየው ትዳራቸውን አድነው ነገ የሚመጣው ነገር እንደማለት እንደ ተራ ነገር ትዳራቸውን በተኑ አልዋሸው እግዚአብሔር በማያውቀው ማለት አልዋሸው ስለዚህ አስራትን መጡና በተኑት አብንን መጡና በተኑት ይቆረጥሙታል አልኳቸው ይቆረጥሙታል መተው ይበሉታል ተቋም እንዲመሰል ልክ የአማራ ፋኖም ሲቋቋም መጡና ገቡበት መተው ገብተውስ እላይ ተቀመጡበት ያገው ሸንጎ ጎጃም ከነቅባቱ ያኛው ደግሞ ከትግሬ ጋር የሚዳቀለው ደግሞ የጎንደሩን እንቅ አድርጎ ያዘው የጎጃሞችና ጎንደሮቹ ደግሞ እጃቸውን ወዴት ላኩ ወደ ሸዋ ለምሳሌ እስክንድር ደቡብ ጎንደር ነው በአባቱ ነው በመናምን በእናቱ ጎጃሜ ነው ውክልና አለው ከሁለቱም ማለት ነው ሸዋን መጥቶ እንቅ መከታውን ይዞ መከታው ኦሮሞ ነው ይላሉ ያላላቅ እንቅ ማፍረስ በቃ ጎንደሮቹ እነ ምስጋኑ አንዱ ዓለም እነ አያሌው መንበር ሙዝዝ እንትና ላይ ማን ነው ወንድማችን የሸዋው ላይ ማለት ነው መከታው ላይ ሙዝዝ እስክንድር ላይ ሙዝዝ ኢንቨስት አደረጉ ይሄው ሽባ ትግሉ ሽባ ሆኖ ቀረ ማለት ነው እና ያመጡለታል እንትን ይላሉ ምናምን ልጅቷን ያገባል ልጅቷ የሸዋ